ለበርካታ ወራት ጋብ ብሎ የነበረው የመንግስት ባለስልጣናት ግድያ እንደገና አገርሽቷል። ከሰሞኑ ውጊያ እየተካሄደ እንደሆነ በሚሰማበት የአማራ ክልል አንድ የመንግስት ሹመኛ መሃል ከተማ ላይ መገደላቸው ብዙዎችን አስደንግጧል። ዝርዝሩን እንመለከተዋለን። የህወሓት መሪዎች ግልጽ የጦርነት ነጋሪት መምታት ጀምረዋል። ሁለቱም የድርጅቱ ቁንጮ የፖለቲካና ወታደራዊ መሪዎች የመንግስት ግልበጣ ዓላማ ያለው ጦርነት ሊጀምሩ እንደሆነ በአደባባይ እየተናገሩ ነው። ግብጽና ኤርትራ ደግሞ የዲፕሎማሲ ጫና ለማሳደር ከፍተኛ ዘመቻ ላይ ናቸው። ይህ ምን ማለት ነው? ዝርዝሩ የቅኝታችን ትኩረት ነው። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። ለበርካታ ወራት ጋብ ብሎ የነበረው የመንግስት ባለስልጣናት ግድያ እንደገና አገርሽቷል። በአማራ ክልል በባሶና ወራና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ እያሉ ማንነታቸው ባልታወቁ ታጣቂዎች በተኮሱባቸው ጥይት ሕይወታቸው ማለፉ ተሰምቷል። የባሶና ወራና ወረዳ አስተዳደር ምክር ቤት በጉዳዩ ላይ ባወጣው መግለጫ ግድያው የተፈጸመው ሰኞ ሐምሌ 13 ቀን 2018 ዓ.ም ረፋድ ላይ መሆኑን ገልጿል። ምክር ቤቱ የሟችን መልካም አገልግሎትና ለህዝባቸው ያሳዩትን ቅንነት በማስታወስ የተሰማውን ጥልቅ ሐዘን ገልጿል። መግለጫው ክፉዎች አካላቸውን ቢገሉም ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ከታሪክ ገጽ ሊፍቁት አይችሉም ብሏል። ምክር ቤቱም ደማቸው ፍትህን ይጮሃል፣ ስራቸውም በልጆቻቸውና በወረዳው ነዋሪዎች ልብ ውስጥ ሕያው ሆኖ ይኖራል ሲል ገልጿል። የወረዳው አስተዳደር ምክር ቤትና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለአቶ ተስፋዬ ጌታቸው ቤተሰቦች ወዳጅ ዘመዶቻቸው፣ ለስራ ባልደረቦቻቸው እንዲሁም ለመላው የወረዳው ህዝብ ፈጣሪ መጽናናቱን እንዲሰጥ መመኘታቸውን መግለጫው አትቷል። ይህ አዲስ ጥቃት በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄደ ባለው ግጭት በክልሉ የመንግስት የስራ ኃላፊዎች ላይ በተደጋጋሚ እየተፈጸሙ የሚገኙ ጥቃቶች መቀጠላቸውን ያመላክታል። ባሳለፍነው ጥር ወር ግጭት ተባብሶ በቀጠለበት አማራ ክልል የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፈረው በተፈጸመባቸው ጥቃት መገደላቸው ይታወሳል። ጥር 14 2018 ዓመተ ምህረት የሸዋሮቢት ከተማ አስተዳደር ባወጣው የሐዘን መግለጫ አቶ ለማ ወንዳፈረውም ታማኝ የህዝብ አገልጋይና ለሰላም የቆሙ ጀግና ነበሩ ሲል ገልጾ በፈሪ የጥፋት ቡድኖች በተፈጸመባቸው ጥቃት ሕይወታቸው አልፏል ሲል ነበር ያስታወቀው። ከተማ አስተዳደሩ አክሎም በስም ያልጠቀሳቸው ነገር ግን ሐሳብን በሐሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ያላስተዋሉ የሰው ልጅ ክቡር ሕይወት ከጥላቻቸው በታች መሆኑን ያመኑ የጨለማ ኃይሎች ሲል የገለጻቸው አካላት በከተማዋ ላይ የሐዘን ጥላ ጥልተዋል ብለዋል። በተጨማሪም ሐሳብን የሚፈሩ በውይይት የማያምኑና መፍትሄያቸው የሰው ደም ማፍሰስ የሆኑ የህዝብ ጠላቶች ናቸውም ሲል ወቅሷል። ከዚህ ግድያ ቀደም ብሎ በደቡብ ወሎ ዞን ደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊ የነበሩት አቶ ጌታሁን አያሌ ብሩም ሐምሌ 12 2017 ዓ.ም ማንነታቸው ባልታወቁ የታጠቁ ኃይሎች በተተኮሰ ጥይት መገደላቸውን የወረዳው አስተዳደር ምክር ቤት በወቅቱ አስታውቆ ነበረ። በተጨማሪም ነሐሴ ወር 2017 ዓ.ም በአማራ ክልል ሰላም ካውንስል የሰሜን ጎጃም ዞን የካውንስሉ መሪ በመሆን ሲያገለግሉ የነበሩት መልአከ ምህረት ነቃ ጥበብ ገነት በታጣቂዎች መገደላቸው ይታወቃል። በተመሳሳይ ዓመት መጋቢት ወር መጀመሪያም በደቡብ ወሎ ዞን የወረባቦ ወረዳ አስተዳዳሪ የሆኑት አቶ ፈንታው ከበደን ጨምሮ 3 ሰዎች በታጣቂዎች በተፈጸመባቸው ጥቃት መገደላቸው ሌላኛው የሚታወቅ ክስተት ነው። ሌላኛው ግድያ ደግሞ በሰሜን ሸዋ ዞን ቀወት ወረዳ አስተዳደር ጽሕፈት ቤት ኃላፊ በነበሩት በወይዘሮ ሚሊሹ በቀለ ላይ ግንቦት 29 2016 ዓ.ም በታጠቁ ሰዎች የተፈጸመ ነው። በተመሳሳይ ወር በዞኑ የሚገኘው ኤፍራታ ግድም ወረዳ አስተዳዳሪ የነበሩት አቶ አልብስ አደፍራሽ በአካባቢው በሚንቀሳቀሱ ኃይሎች ተገድለዋል። ከነዚህ ግድያዎች ቀደም ብሎ ደግሞ በሸዋሮቢት ከተማ በርካታ ኃላፊዎች በታጣቂዎች ተገድለዋል። ከነዚህ መካከል የሸዋሮቢት ከተማ አስተዳደር ተቀዳሚ ከንቲባ አቶ ውብሸት አያሌው፣ የሸዋሮቢት ከተማ አስተዳደር ገቢዎች ጽሕፈት ቤት የሥራ ባልደረባ የነበረችው ወይዘሪት ጽዮን ተገኝ፣ የከተማ አስተዳደሩ ጸጥታ ዘርፍ ኃላፊ የነበሩት አቶ አብዱ ሁሴን እንዲሁም ምክትል ሳጅን ያለለት ደጉ ይገኙበታል። በክልሉ መዲናም በርካታ ግድያዎች የተፈጸሙ ሲሆን አንደኛው የባህር ዳር ከተማ አስተዳደር ፖሊስ መምሪያ የማህበረሰብ አቀፍ ፖሊስ አገልግሎት ዋና ክፍል ኃላፊ የነበሩት ኮማንደር ዋጋው ታረቀኝ ጸጥታ በማስከበር ላይ በነበሩበት ወቅት በጥይት ተመተው መገደላቸው የሚዘነጋ አይደለም። በምስራቅ ጎጃም ዞን በደጀን ወረዳ ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር ዘውዱ ታደለና የወንጀል መከላከል ክፍል ኃላፊ ምክትል ኢንስፔክተር ወርቁ ሽመልስ ለስራ በወጡበት ለጊዜው ማንነቱ ባልታወቀ አካል በተከፈተባቸው ጥቃት ሕይወታቸው አልፏል።
ወደ መረጃ ቅኝታችን ሌላኛው ክፍል አመራን። የህወሓት መሪዎች ግልጽ የጦርነት ነጋሪት መምታት ጀምረዋል። ሁለቱም የድርጅቱ ቁንጮ የፖለቲካና ወታደራዊ መሪዎች የመንግስት ግልበጣ ዓላማ ያለው ጦርነት ሊጀምሩ እንደሆነም በአደባባይ እየተናገሩ ነው። ግብፅና ኤርትራ ደግሞ የዲፕሎማሲ ጫና ለማሳደር ከፍተኛ ዘመቻ ላይ ናቸው። በቅርቡ በመቀሌና በሌሎች የትግራይ ክልል ከተሞች በተካሄዱ የህዝብ ውይይቶችና የፖለቲካ መድረኮች የህወሓት ከፍተኛ አመራሮች ያስተላለፉት መልእክት ከመደበኛ የፖለቲካ ልዩነት በላይ የሆነ ትኩረትን ስቧል። ከፕሪቶሪያ የሰላም ስምምነት በኋላ የተገኘው ሰላምና የሰላም ስምምነቱ ያመጣቸው ተስፋዎች በሰሜን ኢትዮጵያ የተወሰነ መረጋጋትን ፈጥሮ ነበር። ሆኖም ከቅርብ ጊዜ ወዲህ የሚሰሙ የፖለቲካ መልእክቶች የግጭት ቋንቋ ዳግም ወደ መድረኩ መመለሱን የሚጠቁሙ ሆነዋል። አስገራሚው ነገር በዚህ የጦርነት ጉሰማ ዘመቻው ቁንጮቹ የህወሓት መሪዎች በተናበበ መልኩ አደባባይ ላይ ወጥተው መሳተፋቸው ነው። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ምክትል ሊቀመንበሩ አማኑኤል አሰፋና ዋና ጸሐፊዋ ፈትለወርቅ ገብረ እግዚአብሔር በተለያዩ መድረኮች ያስተላለፉት መልእክት በዝርዝር ቢለያይም የሚያመለክተው ግን አንድ የጋራ አቋምን ነው። ይኸውም የፕሪቶሪያ ስምምነት የተጠበቀውን ውጤት አላመጣም፣ ከፌዴራል መንግስት ጋር ያለው እምነት ተሟጧል፣ እናም ትግራይ ለራሷ ደህንነትና ህልውና የተለየ አቅጣጫ መውሰድ አለባት የሚል ነው። እነዚህ መልእክቶች የሚመጡት ኢትዮጵያ ከአውዳሚ ጦርነት በኋላ ያለችበት ውስብስብ የፖለቲካ ሁኔታ ውስጥ ነው። የሰላም ስምምነቱ በብዙዎች ዘንድ የጦርነት ማቆሚያ ተስፋ ቢሆንም በተፈጻሚነቱ ላይ ያሉ የፖለቲካ ክርክሮች፣ የመተማመን ችግሮችና ያልተፈቱ ጉዳዮች እስካሁን ድረስ የግንኙነቱ ዋና ፈተናዎች ሆነዋል። በተለይ ህዝቡ ለመደራጀትና ለቀጣይ ትግል እንዲዘጋጅ የሚያመለክቱ መልእክቶች ከሌሎች የፌዴራል መንግስት ተቃዋሚ ኃይሎች ጋር ስለመተባበር የሚሰጡ ፍንጮች በግልጽም አዲስ አበባ አፋፍ ላይ አሉ ሲሉ የጠሯቸው ፋኖና የኦሮሞ ነጻነት ሰራዊት ወይንም ሸኔ ጋር እንተባበራለን የሚለው የፈትለወርቅ ገብረ እግዚአብሔር ሞንጆሪኖ እቅዶች የፖለቲካ መፍትሄ አማራጮች እየጠበቡ መሄዳቸውን የሚያመለክት አዲስ የፍጥጫ ደረጃ ሊመጣ ይችላል የሚል ስጋት ነው። በፖለቲካ ውስጥ ጠንካራ ንግግር መጠቀም የተለመደ ቢሆንም በጦርነት የተጎዳች ሀገር ውስጥ የሚሰሙ እንዲህ ያሉ መልእክቶች ከተራ የፖለቲካ ውዝግብ በላይ ትርጉም ሊኖራቸው ይችላል ተብሏል። የህዝብ ስሜትን የሚያነቃንቁ ንግግሮችና የዳግም ጦርነትን አስፈላጊነት የሚሰብኩ መልእክቶች በተለይም ተገማች ባልሆነው የህወሓትና የአጋሮቹ ኤርትራ እንደዚሁም ግብፅ ባህሪ ተጨምሮበት የተሳሳተ ግምትና ያልታሰበ ግጭት ሊቀሰቅሱ እንደሚችሉም በርካቶች ሰግተዋል። ምንም እንኳን እነዚህ ንግግሮች በቀጥታ ጦርነት ያስከትላሉ ማለት ባይሆንም የፖለቲካ ንግግር አብዛኛውን ጊዜ ድርድር ቀዳሚውን ቦታ እንዲይዝ፣ ሰላማዊ መፍትሄ እንዲፈለግ መነሻ ይሆናል። ሆኖም የግጭት ቋንቋዎች ከሰሞኑ በተደጋጋሚ መሰማታቸው የሰላም አማራጮችን እንደሚያጠቡ፣ በተፋላሚ ወገኖች መካከል ያለውን እምነት እያዳከሙት እንደሆነ እንዲሁም የህዝብን ስነ ልቦና ወደ ግጭት አቅጣጫ ዳግም እየገፉት ስለመሆናቸው ጉዳዩን በቅርበት የሚከታተሉ ወገኖች እየሞገቱ ይገኛሉ። ኢትዮጵያ ከ2013 እስከ 2015 በዘለቀው የሰሜኑ ጦርነት ካስከተለው ጉዳት እስካሁን አላገገመችም። የሰው ህይወት መጥፋት፣ የሚሊዮኖች መፈናቀል፣ የኢኮኖሚ መዳከምና የመልሶ ግንባታ ችግሮች አሁንም የሀገሪቱ ከባድ ፈተናዎች ሆነው ቀጥለዋል። ከሰሞኑ ወደ መቀለ አምርተው የነበሩት ኦሉሴጉን ኦባሳንጆ ህወሓቶችን ሰላም አትፈልጉም ወይ ብሎ መጠየቃቸውን ደብረጽዮን ገብረ ሚካኤል በመቀለ በተደረገ ስብሰባ ላይ ተናግረው ነበረ። የአሜሪካው አምባሳደርም መቀለን ጨምሮ ወደ አማራና ሌሎች የአገሪቱ ክልሎች ያደረጉት ሰሞነኛ ጉዞም ሌላ ዙር ግጭት ቢፈጠር ተጽዕኖ በአንድ ክልል ብቻ የሚወሰን አይሆንም የሚል መልእክት ለማስተላለፍ ነው ይላሉ ምንጮች። ህወሓት አደገኛዋን እሳት ከለኮሳት በኢኮኖሚው ላይ ተጨማሪ ጫና፣ በሰብአዊ ድጋፍ ላይ ከፍተኛ ፍላጎት፣ የውስጥ መፈናቀል መጨመርና የሀገሪቱ የፖለቲካ አለመረጋጋትን ዳግም ሊያስከትል ይችላል ሲሉ ነው ያስጠነቀቁት። በዚህም መነሻ ከመቀለ የሚሰሙት መልእክቶች እንደ ተራ የፓርቲ የፖለቲካ ንግግር ብቻ ሊታዩ አይገባም ያሉት ምንጮቹ እነዚህ መልእክቶች በኢትዮጵያ ያለውን የፖለቲካና ወታደራዊ ፍጥጫ፣ የመተማመን እጥረትና የግጭት ስጋት እየጨመረ መምጣቱን የሚያሳዩ ምልክቶች ናቸው ሲሉ አስረድተዋል። የኢትዮጵያ ትልቁ ፈተና ከአንድ ጦርነት ወደ ሌላ ጦርነት መሸጋገር ሳይሆን ያልተፈቱ የፖለቲካ ጉዳዮችን በውይይትና በሰላማዊ መንገድ መፍታት ነው ያሉት እነዚህ ምንጮች። ምክንያቱም ሌላ ዙር ግጭት ቢከሰት ዋጋውን በመጨረሻ የሚከፍለው በተለያዩ አጀንዳዎች መካከል የተወጠረው የኢትዮጵያ ሕዝብ ነው ሲሉ ያስረዳሉ። በሀገር ውስጥ
ግጭት እንዲቀሰቀስ ከፍተኛ ሚና እየተጫወቱ ይገኛሉ የሚባሉት ኤርትራና ግብጽ የዲፕሎማሲ ዘመቻ ላይ ይገኛሉ። በሰሜን ኢትዮጵያ እየታየ ያለው የፖለቲካ ውጥረት በውስጥ ጉዳዮች ብቻ የተገደበ አይደለም። በአካባቢው ያለው የኃይል ፉክክር፣ የቀይ ባህር ጂኦፖለቲካና የውሃ ደህንነት ጉዳዮች ኢትዮጵያን በተጨማሪ የውጭ ጫናዎች ውስጥ ለማስገባት የሚደረጉ ሙከራዎች ሆነዋል። ኢትዮጵያ የቀይ ባህር ተደራሽነትን የኢኮኖሚና የብሔራዊ ጥቅም ጉዳይ አድርጋ ማንሳቷ በአካባቢው ያሉ አንዳንድ ሀገራት ስጋት እንዲያሳዩ አድርጓል። በተለይም የቀይ ባህር አስተዳደርና የባህር መዳረሻ ጉዳይ በክልሉ የዲፕሎማሲ ውይይቶች ዋና ርዕስ ከሆነ ዓመታት ተቆጥረዋል። አይቀሬ የሆነው ይህ ጥያቄ ግብጽ ኤርትራንና ህወሓትን በማዕከላዊ መንግስት ላይ እንድታስነሳ ማስገድዷታል። በዚህ ረገድ ግብጽና ኤርትራ ከኢትዮጵያ የቀይ ባህር ህልምና ጥያቄ ጋር የተያዙ የዲፕሎማሲ እንቅስቃሴዎችን ማጠናከራቸው በአዲስ አበባ ዘንድ እንደ ስትራቴጂካዊ ጫና የሚታይ ሆኗል። በተለይ የባህር መዳረሻ ጉዳይን ከቀጠናዊ የጸጥታ ስርዓት ጋር ለማያያዝ የሚደረጉ ጥረቶች የኢትዮጵያን የባህር በር ይገባኛል ጥያቄ ከፖለቲካና ከደህንነት ሙግት ጋር እያገናኙት ይገኛሉ። በሌላ በኩል የናይል ውሃ ጉዳይ እንደገና ወደ የክልሉ የፖለቲካ መድረክ መመለሱ ይስተዋላል። ግብጽ በተለይ የኢትዮጵያ የውሃ ልማት እንቅስቃሴዎች የናይልን ጉዳይ ፖለቲካዊ እያደረጉት ነው በሚል ስጋቷን ስትገልጽ ቆይታለች። ይህም የኢትዮጵያን የውስጥ ፖለቲካ ችግር ከቀጠናዊ የኃይል ፉክክር ጋር ለማገናኘት የምታደርገው ጥረት አንዱ አካል ነው። በዚህ ሁኔታ በሰሜን ኢትዮጵያ የሚፈጠር ማንኛውም አዲስ ውጥረት የውስጥ ግጭት ብቻ ሳይሆን በቀይ ባህር በናይልና በቀጠናው የኃይል ሚዛን ላይ ያሉ ፉክክሮችን ሊያወሳስብ ይችላል የተባለው። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።